የድርድር ነጥቦቹ ታውቀዋል። አደራዳሪዎቹ ዋና ዋና ያሏቸውን ነጥቦች ነቅሰው አውጥተው ለኢራንና ለአሜሪካ ልከዋል። ዋና ተደራዳሪዎቻቸውም ወደ መካከለኛው ምስራቅ እንደሚያመሩ እየተጠበቀ ነው። በዚህ 5 ቀን ስምምነት አይደረስም የሚሉም አሉ። 5ቱ ቀን ጊዜ መግዣ ነው። 5ቱ ቀን ሆን ተብሎ የተሰራ ወጥመድ ነው ብለው የሚያነሱም አሉ። ኢራናውያን አልተቀበሉትም፣ አሜሪካውያንም እንደሚያደርጉ እያሴሩ ነው ብለው ያነሳሉ። እስራኤል ከመነሻውም አልተስማማችበትም። በድርድሩ ዙሪያ ያሉ ነጥቦች ምንድናቸው? አሜሪካ ያቀደችው ምንድነው? ኢራንስ ምን እየተዘጋጀች ነው? በዝርዝር እንመለከተዋለን። የቅዳሜ ገበያ የዩቲዩብ ቻናልን እየተከታተላችሁ የምትገኙት ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። እስራኤልና አሜሪካ በጋራ ኢራን ላይ የከፈቱት ጦርነት 25ኛ ቀኑን ይዟል። በ25ኛ ቀኑ አሜሪካ የ5 ቀን ተኩስ አቁም አውጃ በዛ መሰረት እየሄደ ነው። ነገር ግን ኢራንም እስራኤልም የተለያዩ ጥቃቶችን እየሰነዘሩ ነው። ለምሳሌ ኢራን በኩዌት፣ በባህሬን፣ በሳውዲ፣ በእስራኤል በርካታ ጥቃቶችን ፈጽማለች። እስራኤል በበኩሏ በኢራን ላይ በተለይም የጋዝ ማጣሪያ ቦታዎች ላይ ጥቃት መፈጸሟና ወታደራዊ ኢላማዎችን በተለይ የምድር ኃይል ማዘዣዎችን መደብደቧ ተሰምቷል። ቴሄራን ዛሬም በሚሳኤሎችና በአውሮፕላን ስትደበደብ ነው ያደረችው። አሜሪካ እንዳልተኮሰች አሳውቃለች። በነገራችን ላይ በዚህ የአሜሪካ የ5 ቀን የተኩስ አቁም ስምምነት ጀርባ ያሉት ሀገራት በዋናኛነት የሚጠቀሱት ፓኪስታን፣ ቱርክና ግብጽ ናቸው። ከዛ በተጨማሪ ኳታርና ኦማንም እንዳሉ ይታወቃል። በተለይ ኦማን ከመነሻው ጀምሮ ኢራንና አሜሪካን ስታደራድር የቆየች ናት። ከ5ቱ ቀን የተኩስ አቁም ጀርባ ያለችው ዋነኛ ሀገር ፓኪስታን መሆኗ እንግዲህ ተሰምቷል። የፓኪስታኑ ፕሬዝዳንት መሐሙድ ሻባዝ ሻሪፍ ዋነኛው አደራዳሪ ሆነው ብቅ ብለዋል። ፓኪስታን በዚህ ግጭት ላይ ከኢራን ወገን ትሁን ወይስ ከሳውዲ አረቢያ ግራ ተጋብታ የቆየች ሀገር እንደነበረች ነው ሲነገር የነበረው። ሳውዲ አረቢያና ኢራን ሁለቱም የፓኪስታን ወዳጆች ናቸው። ፓኪስታን በዛው ልክ ደግሞ ከአሜሪካ ጋር ጠንካራ ወታደራዊ ትስስር ያላት ሀገር እንደሆነች ይታወቃል። በተለይ ከአፍጋኒስታን ጋር በተያያዘ የፓኪስታኑ ፕሬዝዳንት ሻሪፍ የኢራኑን ፕሬዝዳንት መሱድ ፔዚሽኪያንን፣ የተለያዩ የኢራን እስላማዊ አብዮታዊ መሪዎችን ሰዎች እንደዚሁም ዶናልድ ትራምፕን በቀጥታ በስልክ ያነጋገሩና ድርድር እንዲደረግ ግፊት ያሳደሩ ተብለው ሲጠቀሱ የእሳቸው ወይንም ደግሞ የሀገራቸው የጠቅላይ ጦር አዛዥ የሆኑት አሲም ሙኒርም ትልቁን ሚና ተጫውተዋል ተብሎ ተነግሮላቸዋል። እንግዲህ የድርድር ሁኔታው የሚጠበቅ ነው የሚሆነው። ከሞላ ጎደል 1ኛ ቀኑን አጠናቋል። ሌላኞቹ አደራዳሪ ሀገራት ቱርክ፣ ግብጽና እንደዚሁም ኳታርና ኦማን ናቸው። በተለይ የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን እንደዚሁም የግብፁ የውጭ ጉዳይ ሚኒስትር ባድር አብድልጣይ ዋነኛ የድርድሩ አካላት የሆኑ ሰዎች እንደሆኑ እየተነገረ ነው የሚገኘው። እነዚህ 3 ሀገራት ከገልፉ ሀገራት ወይንም ደግሞ በኢራንና በአሜሪካ መካከል ከዚህ በፊትም መቀራረብ እንዲኖር ከ5 ዓመታት በላይ ሲሰሩ የቆዩት የኦማንና የኳታርን የፖለቲካ ሰዎች በማካተት የመደራደሪያ ነጥቦቹን እንዳስቀመጡ እየተነገረ ነው። እነዚህ የመደራደሪያ ነጥቦች ምንድናቸው የሚሉትን እንመለከታለን። ከዛ በፊት ግን በሆርሙዝ ሰርጥ የተኩስ አቁሙ ከታወጀ ከ24 ሰዓት በኋላ ምን ተከናወነ፣ በእነዚህ 25 ቀናትስ ምን ነገሮች ሲደረጉ ነበር የሚሉትን አጠር ያሉ መረጃዎችን መጀመሪያ ላካፍላችሁ። የሆርሙዝ ሰርጥ እንደምናውቀው በየዕለቱ ከ60 እስከ 130 መርከቦች የሚተላለፉበት ነው። ከዚህ ውስጥ ግማሽ ያህሎቹ የነዳጅና የተፈጥሮ ጋዝን የሚጭኑ መርከቦች ናቸው ሲተላለፉበት የነበረው። ለዓለም 20 በመቶ የነዳጅ አቅርቦቱን፣ 20 በመቶ የጋዝ አቅርቦቱን እንደዚሁም ደግሞ 34 በመቶ ገደማ የአፈር ማዳበሪያ አቅርቦቱንና ከፍተኛ መጠን ያለው የፔትሮኬሚካል ውጤቶች የሚጫኑበት ቦታ ነው። በዛው ልክ ደግሞ የምግብ ሸቀጦችንና ሌሎችንም ሸቀጦች የሚገዛ አካባቢ ነው የሆርሙዝ ሰርጥን ተሻግሮ ያለው አካባቢ። ይህ አካባቢ ላለፉት ቀናት በጣም እንቅስቃሴው ተስተጓጉሎ ነበረ። ነገር ግን ባለፉት ጥቂት ቀናት ውስጥ 4-5 ቀናት ውስጥ ጃፓንና ህንድ የነዳጅ መርከቦች እንዲያልፉላቸው ከተፈቀዱላቸው ሀገሮች መካከል ተጠቅሰዋል። ቻይና እንደ ልቧ ስትንቀሳቀስ ነበር ብለው የሚናገሩ አሉ። እንዲያውም በጣም በሚገርም ሁኔታ ያገኘነው መረጃ እንደሚያመላክተው ኢራን በየቀኑ ከ1.6 እስከ 2 ሚሊዮን በርሜል ነዳጅ ስትጭን ነበር። ከዚህ በፊት እንዲያውም የምትጭነው ከ1 ሚሊዮን በርሜል ብዙ ያልበለጠ ነበረ ወደ ቻይና በየዕለቱ የምትጭነው። በጦርነቱ ወቅት ግን
እስከ 2 ሚሊዮን በርሜል ነዳጅ እየጫነች ስትልክ ነበርና የመርከብ የመድን አገልግሎት ወይም የመርከብ ኢንሹራንስ እስከ 400% ነው የጨመረው በሆርሙዝ አካባቢ ማለፍን ስለፈሩ ኢራን እመታለሁ ስላለች። በዚህ የተነሳም አብዛኞቹ መርከቦች አልተንቀሳቀሱም። አሜሪካ መፍትሄ ብላ ያስቀመጠችው ኢንሹራንስ እኔ እሰጣለሁ ብላ ያስቀመጠችው ማቅጣጫ ብዙ አልሰራም ማለት ነው። እንግዲህ የሆርሙዝ ሰርጥ መዘጋት ከጦርነቱ ጉዳት ባሻገር ማለት ነው በጣም ከፍተኛ ኢኮኖሚያዊ ቀውስ ዓለም ላይ አምጥቷል። ያ ነው እንግዲህ ተደራዳሪዎችንም እጃቸውን ስቦ ወደ ጠረጴዛ ያመጣቸው ብሎ መናገር ይቻላል። በኢራንና በአሜሪካ መካከል የሚደረገው ድርድር ላይ ወሳኝ ሰዎች እነማን እንደሆኑ ከወዲሁ ታውቋል። በተለይ ከአሜሪካ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በቀጥታ ይህን ድርድር ይመሩታል እየተባለ ነው። በእርግጥ ጄዲ ቫንስ የእሳቸውን ያህል ስልጣን ያለው ኢራናዊ በድርድሩ ላይ ስለማይሳተፍ በቀጥታ ወደ መካከለኛው ምስራቅ አቅንተው ድርድሩ ላይ ይገኛሉ ተብሎ አይጠበቅም፣ ግን ይመሩታል ይባላል። ጄዲ ቫንስ እንደምናውቀው ከዶናልድ ትራምፕ ጋር በጦርነቱ ዙሪያ ልዩነት አላቸው እየተባለ ሲነገር የቆዩ ናቸው ምክትል ፕሬዝዳንቱ። የአሜሪካን ድርድር ቢሊዮነሩ የዶናልድ ትራምፕ ወዳጅና የሪል ስቴት ባለጸጋው ስቲቭ ዊትኮፍ እንደሚመሩት ይጠበቃል። ምናልባት አብረዋቸው ጃሬድ ኩሽነርም ሊኖሩ ይችላሉ። ጃሬድ ኩሽነር የዶናልድ ትራምፕ ልጅ ባለቤት የሆነ እንደዚሁም በአይሁድነቱና በባለጸጋነቱ የሚታወቅ ነው። በኢራን በኩል ደግሞ አባስ አርጋቺ ዋነኛው የድርድሩ መሪ እንደሚሆኑ ይጠበቃል። የውጭ ጉዳይ ሚኒስትሩ መሐመድ ባገር ጋሊባፍም አብረው ይኖራሉ። የፓርላማው አፈጉባኤ ናቸው የኢራን። እነዚህ 4 ሰዎች በነገራችን ላይ ኦማን ስታደርግ በነበረው ድርድር በስዊዘርላንድ ጄኔቫ ላይም ሲሳተፉ የነበሩ ናቸው። አሁን ግን በዋናነት በመካከለኛው ምስራቅ ይደረጋል በተባለው ድርድር ይገኛሉ ተብሎ በመጀመሪያው ቀን የሚጠበቁት አባስ አርጋቺና ስቲቭ ዊትኮፍ ናቸው። ስቲቭ ዊትኮፍ በተለይ ወደ ድርድር ቦታው ከማቅናታቸው በፊት ወደ እስራኤል አምርተው ከቤንያሚን ኔታንያሁ ጋር በድርድሩ ነጥቦች ዙሪያ እንደሚመክሩም እየተጠበቀ ነው የሚገኘውና እስራኤል ያጸደቀችው የድርድር ነጥብ ይዘው እንደሚሄዱ እርግጥ ነው ማለት ነው። በአደራዳሪዎች ቀረቡ የተባሉት ነጥቦች ምንድን ናቸው የሚሉትን አንድ በአንድ እናስቀምጥላችሁ። በነገራችን ላይ ድርድሩ የት ይካሄዳል የሚለው እስካሁን ቁርጥ ቦታ አልታወቀም። ፓኪስታን ድርድሩን ለማስተናገድ ዝግጅት አድርጋ እንደነበረ መጀመሪያ ላይ የተሰማው እሱ ነው። ግን አሁን ምናልባትም ድርድሩ በኦማን ይካሄዳል የሚሉ ሀሳቦች እየተነሱ ነው። ከመጀመሪያም ጀምሮ አደራዳሪ ስለነበረች ቱርክም ይደረጋል የሚሉ አሉ። እንግዲህ በመጨረሻው ሰዓት የምንመለከተው ነው የሚሆነው ከሶስቱ ሀገራት የትኞቹ ሀገራት ላይ ስቲቭ ዊትኮፍና አባስ አርጋቺ ይገናኛሉ የሚለውን። አደራዳሪዎቹ ደግሞ ኳታር፣ ቱርክ፣ ግብጽ፣ ኦማንና ፓኪስታን እንደሆኑ ይታመናል። ከነዚህ ሀገራት መካከል የየትኞቹ መሪዎች ወይም የውጭ ጉዳይ ሚኒስትሮች በድርድሩ ይገኛሉ የሚለው በቀጣይ የሚታይ ነው። እነዚህ አደራዳሪ ሀገራት ግን የድርድሩን ዋና ዋና የትኩረት ነጥቦች አርቅቀው ለሁለቱ ተደራዳሪ ወገኖች አቅርበዋል። በነገራችን ላይ ኢራንና አሜሪካ ራሳቸው በምን ነጥብ ላይ መደራደር ይፈልጋሉ የሚለውን ለመመልከት ከዚህ ቀደም የጫነውን ቪዲዮ መከታተል ትችላላችሁ። ድርድሩ ምን ገጠመው በሚል ርዕስ የጫነውን ቪዲዮ ላይ የአሜሪካና የኢራን የመደራደሪያ ሀሳቦች ምንድናቸው የሚለውን በዝርዝር እዛ ላይ መከታተል ትችላላችሁ። አሁን ግን ማነሳላችሁ በአደራዳሪዎች በኩል የቀረቡ 5 ዋና ነጥቦች ምንድናቸው የሚለው ነው። የመጀመሪያው የኒኩለር መርሃ ግብርን የተመለከተ ነው። አሜሪካ ሙሉ በሙሉ የኢራን የኒኩለር መርሃ ግብር እንዲፈርስ ትፈልጋለች። በተለይም ናታንዝ፣ ፎርዶ፣ አስፋሃን የሚባሉት ጣቢያዎች ሙሉ በሙሉ እንዲፈርሱ ኢራን 60 በመቶ የበለጸገው 400 ኪሎ ግራም የሚመዝነው የዩራኒየም ንጥረ ነገሯንም ለገለልተኛ ሀገር እንድታስረክብ ይፈልጋሉ። ኢራናውያን እንግዲህ እስካሁን ያላቸው አቋም ኒኩለር መብታችን ነው፣ ነገር ግን እኛ የጦር መሳሪያ ፍላጎት የለንም የሚል አቋም ያላቸው። በዚህ ዙሪያ አንደኛው የድርድር ነጥብ ይሆናል። ሁለተኛው አካባቢያዊ ወይም ደግሞ ጂኦፖለቲካል ጉዳዮችን የተመለከተ ነው። የመጀመሪያው ኢራን በተለይ በሂዝቦላህ በየመንና በኢራቅ እንደዚሁም በሶሪያ አካባቢ የምታስጣጥቃቸው የተለያዩ ሚሊሻ ቡድኖችን ማስታጠቅ እንድታቆም የሚል ጥያቄ እንደሚኖረው ይታሰባል። ከዛ በተጨማሪ ዋነኛው የሆርሙዝ ሰርጥ ነው። ሆርሙዝ ላይ የመርከብ መተላለፊያው በነጻነት መርከቦች ይንቀሳቀሱበት የሚለው ጉዳይ ላይ ድርድር እንደሚደረግ አደራዳሪዎቹ አሳውቀዋል። ይሄ ነጥብ ብዙ አከራካሪ ነው። ወደ በኋላ ላይ የድርድሩ ላይ ሊነሳ የሚችለው ምንድን ነው የሚለውን በዝርዝር አነሳላቸዋለሁ። ከዛ በተጨማሪ ደግሞ ኢራን የምትፈልገው ከዚህ በኋላ ጥቃት እንዳይፈጸምባት የሚያደርገው ወይም ደግሞ በአካባቢው ወታደራዊ ጫናዎች እንዳይኖሩ የሚያደርግ ሀሳብም በዚሁ ርዕስ ስር ይካተታል ተብሎ ይጠበቃል። ሶስተኛው የድርድር ጉዳይ የሚሳኤሎች ጉዳይ ነው። አሜሪካ የኢራን የሚሳኤል እንቅስቃሴ መቆም አለበት፣ ያሏት ሚሳኤሎች ከ1000 መብለጥ የለባቸውም እያለች ነው። በኢኮኖሚያዊ ጉዳይ ላይ ደግሞ በአራተኝነት ያለው የድርድር ሀሳብ የኢራን ማዕቀብ ይነሳላት፣ ምን ያህል ይነሳላት የሚለው። በአምስተኛ ደረጃ የኢራን ፖለቲካዊ አስተዳደር ላይ ውይይትና ድርድር እንደሚደረግ ይጠበቃል። እንግዲህ
እስራኤል የኢራን መንግስት መቀየር አለበት የሚል ሀሳብ አላት። አሜሪካ ደግሞ ጥገናዊ ለውጥም አድርጎ ቢሆን ዋና አክራሪ ነጥቦቹን ቢያነሳ ያስማማኛል የሚል አቋም እንዳላት ይጠበቃል። በዛ ዙሪያ ላይ ድርድሮች ይደረጋሉ ማለት ነው። እንግዲህ በእነዚህ ነጥቦች ዙሪያ ድርድር እንደሚደረጉ አደራዳሪዎች አርቅቀው ለሀገራቱ መላካቸው ተሰምቷል። ነገር ግን ይህ ድርድር ከመነሻውም የከሸፈ ድርድር ነው የሚሉ በርካቶች ናቸው። አንዳንዶች ምን ይላሉ? 5 ቀን ምንም እንደማያመጣ አሜሪካም ኢራንም ያውቁታል። ስለዚህ በዚህ ድርድር ዙሪያ ላይ የእነዚህ ሀገራት ቁመናና አቋም ምንድናቸው ያሉ ነጥቦች የሚሉት የሚነሱ ስላሉ እነሱን አነሳላቸዋለሁ። እንግዲህ አንደኛው በድርድሩ ዙሪያ የምናስተውለው ነገር ድርድሩን ተስማምተናል አልተስማማንም የሚሉ ነጥቦች ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ድርድሩ ሲናገሩ ኢራናውያን ደወሉ እንጂ እኔ አልደወልኩም ብለዋል። ስለዚህ አሜሪካ በአሸናፊነት መንፈስ ላይ ነው የምትደራደረው የሚል ነጥብ ለማስያዝ አሜሪካ ሞክራለች። ዶናልድ ትራምፕም ያንን ለማንሳት ሞክረዋል። ቤንያሚን ኔታንያሁም እንደዚሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ውይይት ማድረጋቸውን፣ ዶናልድ ትራምፕ ያገኘነውን ወታደራዊ ድሎች በጠረጴዛ ዙሪያ አስረግጠን መሄድ እንችላለን የሚል አቋም አላቸው የሚል ነገር ከእስራኤል መንግስት መሰማቱን ስንመለከት አሜሪካና እስራኤል አሸንፈን ኢራን ተንበርክካ ነው ወደ ድርድር እየሄድን ያለ ነው የሚል ሀሳብ ለማቅረብ እየሞከሩ መሆኑን እናያለን። በኢራን በኩል ደግሞ ኢራን ድርድሩን አላደረግንም፣ እንዲያውም ከኛ ጋር የተነጋገሩ ባለስልጣኖች የሉም እስከ ማለት ደርሰው ነበር ኢራናውያኑ። አሁን ላይ አንዳንድ የኢራን ባለስልጣናት የተለያዩ ሀገራት እንዳነጋገሯቸውና ወደ ድርድር የመሄድ ሀሳቡ ሊኖር እንደሚችል አይነት ጠቅሰዋል። ስለዚህ አንድ ነገር እንመለከታለን እዚህ ጋር ሁለቱም ወገኖች አሜሪካም ኢራንም ሳንሸነፍ ነው ወደ ድርድሩ እየሄድን ያለ ነው፣ ወይም በበላይነት መንፈስ ነው ተለመንን እንጂ እኛ አልለመንም ወይም አልጠየቅንም የሚል ነገር እንዲያዝላቸው ይፈልጋሉ። በፖለቲካ ውስጥ እንግዲህ ክሬዲቢሊቲ ወይም ተአማኒነት በጣም ወሳኝ ነው። ዶናልድ ትራምፕም በአሜሪካ ማህበረሰብና በዓለም አቀፉ ማህበረሰብ እንደተዋረዱ ወይም ደግሞ እንደከሰሩ እንዲታዩ አይፈልጉም። የኢራን መንግስት በበኩሉ ስልጣኑን ለማስጠበቅና በኢራን ህዝብ ዘንድ ይህን ሁሉ ዋጋ የከፈል ነው ለድርድር አይደለም አሸንፈን ነው ወደ ድርድር ሜዳ የሄድ ነው ብሎ መናገር ይፈልጋል። ስለዚህ ሁለቱም ወገኖች አልተሸነፍንም የሚል ሀሳብ ይዘው ነው ወደ ድርድሩ የሚሄዱት። ይሄ ደግሞ ከሞላ ጎደል ድርድሩ ሳይጀመር ከሽፎ የተጠናቀቀ ድርድር ሊያስብለው የሚያስችል ነው። ሌላኛው መመልከት ያለብን ነጥብ 5ቱ ቀን ሲያልፍ ወይም ደግሞ ድርድሩ ያለ ስምምነት ሲቋጭ ምን ያደርጋሉ እነዚህ ሀገራት? ምን እየተዘጋጁ ነው? ምን እያሰቡ ነው? ምናልባት ከተሳካም ይሄ ድርድር በነገራችን ላይ በእኔ እምነት ቀናቶች ተጨማሪ ተሰጥተው ነው እንጂ በ5 ቀኑ የሚሳካ ነገር ብዙ የሚኖር አይመስለኝም በእኔ እምነት። ከ5 ቀን በኋላ ግን ምን ያደርጋሉ እነዚህ ሀገራት ብለን መመልከት እንችላለን። አሜሪካ በነገራችን ላይ በጣም ብዙ ነገሮች እያሰበች መሆኑን የሚነገረው የእግረኛ ሰራዊት በተመረጠ ሁኔታ ጣልቃ ይገባል ተብሎ እየተጠበቀ ነው። የመጀመሪያው በሆርሙዝ ሰርጥ አካባቢ ባሉ የኢራን ደሴቶችና የኢራን ግዛቶች ላይ የአሜሪካ ልዩ ኃይል በከፍተኛ ደረጃ ሊሰፍር ይችላልና ያንን የሆርሙዝን እንቅስቃሴ ሊቆጣጠር ይችላል ለተወሰነ ጊዜ የሚሉ ሀሳቦች አሉ። ከዛ በተጨማሪ የአሜሪካ ልዩ ኃይል ሆርሙዝን ተሻግሮ ወደ ካርግ ደሴት አምርቶ የኢራንን የነዳጅ መጫኛ ቦታ ሙሉ በሙሉ በቁጥጥር ስር አውሎ ኢራን በጦርነቱም ወቅት ስትሸጥ የቆየችውን ነዳጅ የማስቆም ስራ የመስራት እንቅስቃሴ ሊያደርግ ይችላል ተብሎ ይጠበቃል። ለዚህም እንዲረዳው ዩኤስኤስ ትሪፖሊ የምትባለዋ ሁለገብ የጦር መርከብ ወደ አካባቢው እያቀናች ነው። አሜሪካ ከ5 ቀኑ በኋላ ሌላ ዙር መጠነ ሰፊ ጥቃት ልትሰነዝር የምትችልበት እድል እያዘጋጀች ነው ብለው በርካቶች ያነሳሉ። በሌላ በኩል ኢራንም ይህ ድርድር በስምምነት ባይቋጭና 5ቱ ቀን ሲያልቅ ምን ልታረግ ትችላለች የሚለውን ማንሳት ተገቢ ነው። ትንፋሽ መሰብሰቢያ፣ የተጓደሉ መሪዎችን መተኪያ፣ እንደዚሁም ደግሞ የተበጣጠሱ ከአመራሮች ጋር የሚደረጉ የግንኙነት መረቦችን መቀጠያ እድል አድርጋ ይህንን ጊዜ ልትጠቀምበት ትችላለች። የኢራን ትልቁ አቅም እንደ አሜሪካ አዳዲስ የጦር መርከቦችን ማስጠጋት ወይም አዳዲስ መሳሪያዎችን ማምጣት ሳይሆን የኢራን ትልቁ አቅም ጦርነቱን የመቋቋም አቅም ነው። የኢራንና የአሜሪካ ጦርነት በነገራችን ላይ በዋነኝነት የተመሰረተው በሁለት ነጥቦች ላይ ነው። አሜሪካ ከፍተኛ ወታደራዊ ድል ማስመዝገብ ግዴታዋ ነው፣ መክሰር አትችልም። ኢራን ጦርነቱን ማሸነፍ አይጠበቅበትም። ኢራን ጦርነቱ እንዲራዘም እንዲቀጥል ሳይሸነፍ እንዲቆም ብቻ ካደረገ እንደ ስኬት ሊታይለት የሚገባ ነው የሚሉ አሉ። ስለዚህ በዚህ ዙሪያ ላይ ያለ ዝግጅት እያደረገ ሊቆይ ይችላል ማለት ነው እነዚህን 5 ቀናቶች።
በመጨረሻ ደግሞ የማነሳላችሁ የሆርሙዝን ጉዳይ ነው። ከሆርሙዝ ጋር በተያያዘ አዳዲስ ነገሮች ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ እንዲከፈት ከመጠየቃቸው በተጨማሪ ምናልባት የሆርሙዝ ሰርጥ በዘላቂነት የማስተዳደር ሁኔታዎች የሚያስፈልጉትም ከሆነ አሜሪካና ኢራን በጋራ እንዴት እንደሚያስተዳድሩት ልንነጋገር እንችላለን ወይም እንደዚህ አይነት አማራጭ ሊኖር እንደሚችል ፍንጭ ሰጥተዋል። ስለዚህ ኢራን በሆርሙዝ ጉዳይ ተመልካች ብቻ ሳትሆን ባለድርሻም የምትሆንበትን እድል በዚህ ጦርነት ፈጥራለች ብሎ በድፍረት መናገር ይቻላል። የኢራን መንግስት ደግሞ ሌላ ጥያቄ እያቀረበ መሆኑ ነው እየተሰማ ያለው። የኢራን መንግስት $2 ሚሊዮን በመርከብ ይከፈለኝ የሚል አቋም እያንቀሳቀሰ ነው በአሁኑ ወቅት የሚገኘው። የኢራን መንግስት እንደሚያነሳው ከሆነ ልክ እንደ ስዊዝ ካናል እና እንደ ፓናማ ቦይ ሁለቱ መተላለፊያዎች እንደሚያስከፍሉት ሁሉ እኔም በሆርሙዝ ሰርጥ ለሚያልፉ መርከቦች ክፍያ ሊፈጸምልኝ ይገባል የሚል አቋም ነው። ይሄ በጣም ለየት ያለ አቋም ነው። ምክንያቱም የሆርሙዝ ሰርጥ ተፈጥሯዊ ጠባብ መንገድ ነው። በኦማንና በኢራን መካከል የሚተላለፍ መንገድ ነው። ወደ 33 ኪሎ ሜትር የሚሰፋ የስዊዝ መተላለፊያና የፓናማ መተላለፊያ ግን ሰው ሰራሽ የሆኑ በሰዎች ተገንብተው የተሰሩ በአንድ ሀገር ድንበር ውስጥ የሚያቋርጡ መተላለፊያዎች በመሆናቸው እነዚህ ሀገራት የመርከብ ማስተላለፊያ ክፍያዎችን ይቀበላሉ። የሆርሙዝ ሰርጥም እንደዛ ይሁንልኝ $2 ሚሊዮን በመርከብ ይከፈለኝ እያለች ነው ኢራን። ከዛ ባለፈ ደግሞ ክፍያው በቻይናው የመገበያ ገንዘብ ዩዋን ይሁንልኝ ማለቷ ኢራን የአሜሪካ ዶላርን ለመጣል የሚደረገው የሌላ ኃያልነት ፍትጊያ ውስጥ ራሷን እንደ ትልቅ ተዋናይ አድርጋ ቆጥራለች ብለው ለሚያነሱትም እንደ መከራከሪያ ነጥብ እየተነሳ ነው። በጥቅሉ ግን መናገር የምንችለው ስለዚህ ድርድር ጉዳይ አንደኛ የድርድሩ ሁኔታ ከሞላ ጎደል ሳይጀመር የተጠናቀቀ ሳይከናወን የከሸፈ ድርድር ብሎ ማስቀመጡ ተገቢ ነጥቦችን ያነሳል። ያም ቢሆን ግን የሰላም በሮች ክፍት እስከሆኑ ድረስ ተስፋ ስላለና 5 ቀናት ተራዝመው የተሻለ ውጤት ሊገኝ የሚችል ከሆነ ዓለም በጉጉትና በተስፋ ይጠብቃል። ነዳጅ በእነዚህ ቃሎች ብቻ ወደ $100 አካባቢ መውረዱ ከፍተኛ ተስፋ ያጫረ ነውና እነዚህ ወገኖች ይደራደራሉ ወይ የሚለው ወይም በድርድር ይስማማሉ ወይ የሚለው የሚጠበቅ ይሆናል። ይህ ግን የማንን ተሸናፊነት ነው ማን ነው አሸናፊ የሚለው ሌላኛው የፖለቲካ ሽኩቻና የሌላ ኃያልነት ፍትጊያው ግን መቀጠሉ የማይቀር ነው። የቅዳሜ ገበያን የዩቲዩብ ቻናል ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች ስንለቅ እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ